ንግስቲቱና ንግሱ በካባ ብቅ ብለዋል። ቤተሰብ ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? አለው እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበል ቤተሰቦቼ። ንግስቲቱና ንጉሱ እናንተ ዛሬ ደግሞ በካባ ብቅ ብለዋል። ወይኔ እንዴት አባታቸው እንደሚያምሩ እኔ የምላችሁ ቤተሰቦቼ። እኔ እንግዲህ አላቅም ማመን ነው የከበደኝ። ወይኔ እንዴት አባታቸው እንደሚያምሩ ንግስቲቱ ንጉሱ ካባ በካባ ሆነዋል። እናንተ ያው ፍፄም ሀሰንም አለበት ይመስለኛል። እኔ የሆነ ሰው አልብሷቸዋል፣ ግን ከካሜራ ጀርባ የሆነ ሰው አላቅም። ሰው ምን እንደሆነ እንደምላችሁ እናንተ ወደፊት በቃ ሀይሚና ብሩኬ በቁርባን ሊያገቡም ይችላሉ። ታውቃላችኋ? ያው ቁርባን መጋባት በነገራችን ላይ ምንድን ነው መስፈርቱ የሚለውን የምታውቁ ልታውቁ ትችላላችሁ። ግን ይሄ ካባ አለ ነገር ሰው አይለብሰውም ለማለት ያክል ነው። እኔ እንደዛ ብዬ ነው የማስበው። ስጦታው ከፍፄ ይሆን ሀሰን ያደርገዋል ብላችሁ ታስባላችሁ? አይመስለኝም። ወይም ደግሞ ከካሜራ ከአንድ እናት አባት የሆነ ብቻ እንዴት አባታቸው እንደሚያምሩ ወይኔ! ለዚህ ክብር ያብቃችሁ እመቤቴን። እውነት እናንተ ጽድት ያላችሁ ልጆች ከሆናችሁ ሲጀመር ሀይሚም ህፃን ብሩኬም ህፃን አሁን ስላደጉ ምናልባት ምንም የሚታወቀው ነገር የለም ለዚህም የሚበቁ ሊሆኑ ይችላሉ። ብቻ እኔ ቃላት የለኝም ከምር ምን እንደምላችሁ አላቅም። በጣም ነው የደነገጥኩት ቪዲዮውን ሳየው ማለት ነው። ያው እንግዲህ ማታ ምሽት በሀይሚ ቤት ጠብቁን ብለዋል። እንጠብቃችኋለን። ቤተሰብ ምሽት ምን ይፈጠር ይሆን? እናንተ ነገር ወደ ሰርግ ሊያመሩ ነው እንዲ ቀለል አድርገው ሰርግ ሊያረጓት ነው መሰለኝ ነገርየዋን ማለት ነው። በነገራችን ላይ አሁን እኮ እንደ ሀሳብ የሆነ ሀይሚ ታስታውለሳላችሁ ስቶሪ ላይ ሰርግና ሞት ባይኖርስ እንደ ሀሳብ ብላ የሆነ ነገር ተናግዳለች ስቶሪ ላይ እና ሞት አይኖርም አይታሰብም። ሰርግ ግን አለማድረግ አንድ ሰው መብቱ ነው። ቀለል አድርጎ በእናት አባት ተይዞ ጓደኛ በቃ አለ አይደለ ማድረግ ትችላላችሁ። እና የሆነ ብቻ አላቅም እንግዲህ ምሽት ጠብቁ ተብለናል። እኔ በነገራችን ላይ በጉጉት ነው የምጠብቀው። ምንድን ነው ነገሩ? ካባ እንዴት ለበሱ? ማን አለበሳቸው? የሚለው በጣም ዘስፔንስ አድርጎኛል እውነት ለመናገር። እንጠብቃቸዋለን ቤተሰብ። ንግስቲትና ንጉሱ እየተያዩ ሀሰን ያው እናቴ ወንድማችን አስታርቆ እንግዲህ እንደምታዩት ብሩኬም ተቀብሎታል። ሀይሚም እንደዛው እንግዲህ ወይኔ ወይኔ እንዴት አባታቸው ነው የሚያምሩት። እንደው ከሸረኛ ከምቀኛ ፈጣሪ ይጠብቃችሁ። ሌላ ምን እላችኋለሁ? ከምር አያምሩም? እንዴት እንደሚያምሩ ወይኔ! እንዴት ያለው ውበት ነው እናት እየተያዩ። እስኪ እያቸው እንዴት አባታቸው እንደሚ